እንኳን ደህና መጣ። እንኳን ደህና ቆየሽ። ክቡራን ተመልካቾቻችን እንኳን ደህና ቆያችሁ። እንኳን ደህና ቆየሽ። ተረኛ ሐኪም ሰዓታችን ላይ ነው ያለነው። በድጋሚ ዶክተር እንኳን ደህና መጣ። የዛሬ ሳምንት በተረኛ ሐኪም ፕሮግራማችን ላይ በመረጥነው ሐሳብ ላይ ስንወያይ እንግዲህ ትንሽ የቃላት ስተት ነበረ። ያ የቃላት ስተት ደግሞ በተለያዩ የማህበራዊ ሚዲያዎች ላይ የተዘዋወረ ቤተሰቦቻችንን ትንሽ ያስከፋ ነገር ነበረውና ፕሮግራሙ ቀለል ብሎ ወደ እናንተ እንዲደርስ ለማድረግ የተሄደበት ርቀት ነበረ። ስለነበረው የቃላት አጠቃቀም ስተት ይቅርታ እንጠይቃለን። እየተራረምን ግን እንቀጥላለን። የዛሬው ተረኛ ሐኪማችን ዶክተር ሱራፌል ሙላት የአጠቃላይ ቀዶ ሕክምና ስፔሻሊስት የላፓራስኮፒና የኮሎሬክታል ሰብ ስፔሻሊስት ናቸው። በድጋሚ እንኳን ደህና መጡ። እናቴ በጣም ብዙ ጊዜ ምን ትለኛለች መሰለ ዶክተር፣ ቴሌቪዥን ላይ ሰው ቤት ሄዳለሁ ከዛ ጫማ አላወለቅሽ ምናምን ተብዬ ተቆንጥጬ ተገርፌ ይባረራለሁ። እንግዲህ የቅርብ ወዳጆቻችን ስለሆኑ ልጄ እንዴት ያስከፋታል ምናምን ትለ በቃ ሌላ ጊዜ ከዚህ ቤት ወጥተሽ ቴሌቪዥን እንዳታይ ትለኛለች። እሷ እኮ የምትገዛልን ከ5 ዓመት ከ10 ዓመት ወኔ ፕሮግራም ሊያመልጠኝ ነው። ጆሮአችንን ጎታ ከወጣንበት ቤት እንዳትሄጂ ብላኝ በሚቀጥለው ጊዜ ሄዳለሁና ሐሞት የለሽም በቃ አንቺ ልጅ ሐሞትሽ ፈሷል ትለኛለችና ምንድነው ሐሞት መፍሰስ? ሐሞታችሁ ፈሱ ያውቃል? ያው የኮስታርነት ከስንፍና ጋር የሚያያዝ ይመስለኛል አይደል? አዎ ሐሞት የፈሰሰ ከድካም ጋርም ይያዛል። ሐሞት የለህም ምናምን ሲባል ሰነፍ ነህ ማለት ይመስለኛል። ለምንድን ነው አንቺ ብዙ ጊዜ ሐሞት የለሽ የምትይ? አይ አንቺ እንኳን ስንፍና ያጠቃሽም በርግጥ ወይ ጓደኛ በኋላ እንዳሰጭ ሐሞት የለውም ወይም ሐሞት ፈሰሰ ሲባል እኔ የሚመስለኝ ሐሞት የለውም ፈሪ ነው የሚመስለኝ ማለት ነው። ሐሞት ያው መረር ያለ ነገር አይደል? ያው ይሶም እንደ ከብት ሐሞት ይምረር አቀ ግን መረር ያለ ቆፍጠን ያለ ኮስተር ያለ ነገር ስለሆነ ፈሪ ለማለት ይመስለኛል። ሐሞት ፈሰሰ ደግሞ እሷ እንዳለችው ይሄ ተነሳሽነት አለማጣ ከዛ ጋር እጂ ለማምጣት ሐሞት የፈሰሰ እንደዛ ነው የምረዳው። ኮስታራ ነው ያልከው ሐሞት እንዴት ነው ግን አንተ ሐሞት ገላምጦ ሐሞት የፈሰሰው ሐሞት የለውም ኮስተር በቃ ቆፍጠን ያላለሰው ነው እንደዛ ሐሞቱ ኮስታራ ነው ይባላል። ሐሞቱ ኮስታራ ነው ይባላል። እዚህ ሆድ ውስጥ ያለ ሐሞት ግን ከስሜታችን ጋር እንዳገናኘው አይገባም። ይገርማል። በጣም ብዙ እንዳለው ትንሽ ቆምጠጥ ስለሚል መሰለኝ ቆምጠጥ ይላል መረር ነው የሚለው መራራ ነው እንጂ የስጋ ቤቱ ሐሞት አለ አይደል? እንደሱ በጣም ከፍ የዞን ራሱ መራራ ነው። የዞን ሐሞት መራራ ነው ከረም የጻነታችን። እኔ ዶክተርን የሐሞት ጠጠር ማለት ምንድነው ከሚለው ጥያቄ ልጀምር አሰብኩና አይኔን አየኝን ቦታ ለወትሮ የምታውቀው በስንታየው ነውና እኔ ደግሞ ለፓራራስኮፒ ኮሎሬክታል ምናምን ስል ትንሽ ለቃላቱ ባዳኔ መሰለኝና ልተካው እንደሄን ልጅ ይቻላል። በእውነት ቁልጭ አለ ቢፈልግ ቦታውን ፈልገው እንትን ነው እኮ በእውነት ስራ ለሰሪ የሚባለው እኮ አለ እኮ አንዳንድ አንተም እንትን ጥያቄውን ሁሉ ይመልስብናል። ልምድ ስላለው እሱ ህክምና ይሄድ ወደዛ አሉትሮ በጣም አይኔን አየኝ አማት ቢልግባ ሐሞቱ ፈሰሰ ሐሞት የለውም ሲባል አንድ ሰው እንደው ሳይንሱም እንዴት ነው የሚገልጸው? ምን ማለት ነው? መልካም። ስለዚህ የሐሞት መፍሰስን በቀጥታ ሳይንሳዊ የሆነ መረጃ ኖሮን የምንናገረው ነገር አይደለም። ተደፍቶ አይደለም ሰው ግን በተለምዶዊው በባህላዊው አይነት ዘመናዊ ህክምና ጥናት ሳይደረግ በፊት በነበረው የሰውን ማንነት በሰውነት ፈሳሾች የመወከል ነገር አለ። ስለዚህ ሐሞትም ያንን የውስጥ ኢሞሽኑን ወይ የውስጥ ማንነቱን ኮስታራነት፣ ኃይለኛነት እንዲወክል ተደርጎ ስለሚታሰብ ስለዚህ የሐሞት ወኔን አብሮ እንዲታሰብ ያደርገው ለዛ ከዛ ልክ እንባ ስሜት እንደሚገልጸው ማለት ነው። እንደዛ ሐሞትም ስሜት ይገልጻል። በትክክል። ሐሞት ምንድን ነው? ሮቤል የሚመረው ነገር ብሏል። ሐሞት ፈሳሽ ነገር ነው፣ የሚመር ነገር ነው። ፈሳሽ ሆኖ የሚመር ነገር የተከማቸ ስብ ያለበት ፈሳሽ ነገር ይመስለኛል። ቀለሙ ምን አይነት ይመስልሻል? ያ ሐሞት አንተ እንደየሰውነታ ቀይ ኮንኩኝ እኔ ቀይ ያለኝ ናፍቆ ጻይ መካለ ጻይ እንደየፊታችን ከለር ይመስለኛል። ስለዚህ የሚስጥር ጥቁር ነው። በነገራችን ላይ እኛ እኮ ላይ ይመስለኛል የተዘጋጀ መድረክ ነው። እውነታው ዶክተር ጋር ነው ያለው። እኛ እኮ እንትኑን ነው የምንለው አይደል? በተለምዶ የሚባለው ሳይንሱ ምን ይላል የሚለውንም ዶክተር ይነግረናል። ያው ልንታረመው እንደዛ ይመስለኛል። ፈሳሽ ነገር ነው በአንጀትና በጉበት መሃል ሆኖ የሆነ ነገር የሚያጣራ መልኩስ የሆነ ቢጫ ነገር ግራጫ ሳይመስልሽ? የሽንት ከለር ነገር ያለው ይመስለኛል።
ይመስልሻል? ልክ ነሽ። በእርግጠኝነት አይተነው አናውቅም ብዬ ስለማምን ነው። አሁን እኔ አሁን ብጠይቅ አረንጓዴ ነው ልል የምችለው የከብት ስለሆነ ያዩት ማለት ነው። እስቲ ከነሱ መልስ ተነስተን ዶክተር ሳይንሱ የሚለውን በጣም የራቀ አይመስለኝም። አንዳንድ ጊዜ ባይል ሪፍላክስ የሚባል አለ። ሐሞት ኖርማሊ በትንሹ አንጀት ክፍል ላይ ይፈሳል፣ ከዛ ወደ ታች ነው የሚወርደው። አንዳንዴ ግን ወደ ላይ ይመለሳል፣ ወደ ጨጓራ ይመጣና በአንዳንድ እንትን ጊዜ የሚያስመልሰው እንትን ሐሞት ሊሆን ይችላል። ስለዚህ መራራም ይሆናል፣ ከለሩም ሊታይ ይችላል። አንዳንድ በዛ መንገድ ሊታይ ይችላል። ሲያማቸው ወደ ላይ ሲላቸው ውስጥ ያለው ምግብ አልቆ አረንጓዴ ነገር እናያለን። ሐሞት ወጣ እኮ ስል በጣም ነው የምንደናገጠው እኮ ዶክተር። ሐሞቴን ተፋሁት ምናምን እንላለን። በትክክል። ስለዚህ እሱ ከለሩ እሱ ነው። አረንጓዴ ነገር መድመቅ ሊኖር ይችላል፣ ኮንሰንትሬትድ ሊሆን ይችላል፣ ፈዘዝ ያለ ሊሆን ይችላል። ግን አጠቃላይ እንደዛ እዛው አካባቢ ነው። አረንጓዴ የሆነ ቢጫ ነጭ ነገር ላይ ሲያርፍ ወደ ቢጫነት ነው። አረንጓዴ ግን ዶክተር እሱ ጋር ራሱ ሰው ሲያስመልስ ታዲያ እሱ ከየት ነው የሚመጣው? ከባዶ ምግብ ምንም ከሌለበት ሆድ ውስጥ የሚመጣ አይነት ነገር ነው? ያው በፋት የሆነ ስብ ነገር ስንጠቀም ይጨምቀዋል እንጂ ኖርማሊ የሚፈስ የተወሰነ መጠን አለ፣ የሐሞት ፈሳሽ አለ እንጂ ማስመለሱ ከባድ ሁኔታ ላይ ደርሶ አይደለም። ባዶ ሲሆን ጨጓራው ባዶ ሲሆን ጨጓራ ያለው ከትንሹ አንጀት ከፍ ብሎ ነው እና ወደ ታች መውረድ ያለበት ነገር ወደ ላይ ሪቨርስ ይሆናል ማለት ነው እና ይመልሰዋል፣ ፈሳሹን ወደ ጨጓራ ይመልሰዋል። እሱ ይወጣል መራራ በጣም ስለዚህ ሐሞት ምንድነው የሚለውን ምንድነው እንችላለን? ሐሞት በጉበት የሚፈጠር ወይም የሚመነጭ የሰውነት ፈሳሽ ነው። በዋናነት ተግባሩ የስብን መጠን ወይም የስብን ምግብ ለመፍጨት ሜታቦላይዝ ለማድረግ ነው የሚያግዘው። ሰዎች ዝም ብለው እንደዚህ በተቀመጡበት አፋቸውን መረራቸው፣ አፌን መረረኝ ምናምን ይላሉ። እሱ ከዛ ከሐሞት ጋር የሚገናኝ ነገር አንዳንዴ ሊገናኝ ይችላል። በብዛት ግን የአፍ መምረሩ ስሜት ከእሱ ጋር የሚያያዝ አይደለም። የአፍ መድረቅ፣ አንዳንዴ መድኃኒቶችም አሉ አፍን የሚያመር ሳይድ ኢፌክት የሚኖራቸው። አሁን ፍንጭ ሰጥቷቸዋል ዶክተር። የሐሞት ጠጠር ስንል እኮ የሐሞት ጠጠር ደግሞ ስቡ ሳይፈጭ ሲቀር ሲጠራቀም እንደዚህ ጠጠር ጠጠር ይሆንና የሐሞት ጠጠር ይሆናል። እሱ ፔን ያመጣል። ስቡ ነው ጠጠር የሚሆነው። ስቡ ብቻ ሳይሆን ሌላ የምንመገበው ነገርም ሊሆን ይችላል። አይደለም ግን አይገርም? ግን አይታችሁ ታውቃላችሁ? የሐሞት ጠጠር ድንጋይ ነው የሚሆነው። ስለዚህ ያ ስብ ነው ድንጋይ የሚሆነው ነው ምግቦች ምናምን። እኔ ደግሞ ቢመስለኝ ያ ፈሳሹ ነገር ራሱ ወይ ጠጣር ነገር ሆኖ በተለያዩ ምክንያቶች ያው በምን ምክንያት እንደሆነ አላውቅም፣ ግን ራሱ ፈሳሹ ጠጣር ሲሆን ፍሪ ሲገባ ይጠጥራል። እሱ እንደዛ። እሺ እኔማ ኦልሬዲ መልሼዋለሁ። እዚህ የቀኑ እኮ ጎበዝ ተማሪ ነው ይዛል። በቃ ስቡ እንደ ጠጠሩ ማለት ሐሞቱ ላይ ያለው የሐሞት ጠጠር ይሄ ከስብ ጋር የስብ አይነት ስብስብ ነገር አይቻቃለሁ። ስብ ነው። ለምን መሰለ ልጆች ድንጋይ ሲውጡ የሆነ ነገር ሲውጡ አሸዋ ምናምን ወይ ይሄ ነው በኋላ የሐሞት ጠጠር ሆኖ የሚወጣው ብዬ አንድ ጊዜ ዶክተር ጠይቀው ነው ራሱ ይሄ ስብ ሰውነታችን ውስጥ የተከማቸው አላስፈላጊ ነገር ሲሆን ብሎኛል። ሊያ እንዳለችው ብለ ትክክል። ሊያ እንዳለችው አቤት ሊያ በብዛት እንዳለችው ባልን ያለውን ነገር ስንጠቀም ወደ ሐሞት ጠጠርነት ሰውን ያጋልጣል። አንዱ አጋላጭ ምክንያት እሱ ነው። ስለዚህ ብዙ ስብ ያለውን ነገር የሚጠቀም ሰው የሐሞት ፈሳሽ ውስጥ ያለው ኮሌስትሮል የሚባለው መጠን ከፍ ይላል። ያ እንደ ሴድመንት ሆኖ ይደራረብና ወደ ጠጣርነት የጠጠር መልክነት ይቀየራል። ከኮሌስትሮል ብቻም አይደለም፣ ሌላም አይነት የሐሞትን ጠጠር የሚፈጥር ምክንያት አለ። ኖርማሊ የሐሞት ፈሳሽ ጉበት ውስጥ ነው እንዳለ የሚሰራው። ጉበት ደግሞ ያንን የሚሰራው የአገልግሎት ጊዜያቸውን የጨረሱ የቀይ የደም ሴሎችን ሜታቦላይዝ በማድረግ ነው። ስለዚህ እነሱ እንደ ተረፈ ምርት ከሐሞት ፈሳሽ ውስጥ ይገባል። ስለዚህ አንደኛው ጠጠር የሚፈጥረው ደግሞ እሱ ነው ማለት ነው። ግን ዶክተር አሁን ከነገርከን አንጻር ሐሞት ስብን የሚያቀልጥ ከሆነ ወይ ደግሞ ስብ እንዲፈጭ የሚያደርግ ከሆነ ሲያቅተው ነው ድንጋይ የሚሆነው ማለት ነው ጠጠር የሚሆነው። የሚፈጨው ከሆነ የሚያቀልጠው ከሆነ ለምን ጠጠር ይሆናል? ልክ ነው። እንግዲህ የተለያዩ ምክንያቶች ተደርገው የሚወሰዱ አሉ። የሐሞት ፈሳሽ ከጉበት ተሰርቶ ከረጢት ውስጥ ይጠራቀማል። ከዛ ኮንሰንትሬትድ ይሆንና ወደ አንጀት ደግሞ ይለቀቃል። አንዳንዴ ይሄ ፍሰት በሆነ ምክንያት እንቅፋት ይገጥመዋል፣ ፍሰቱ ይቆማል። ለዚህ ልክ መፍሰስ መውረድ የነበረበት ፈሳሽ እየረጋ እየቆመ ሲሄድ ጠጠር ለመፈጠር ምክንያት ይሆናል እንጂ ጠጠሩን መፍጨት ስለማይችል አይደለም። እንደዛ አድርገን መውሰድ አንችልም። ምክንያቱም ስብ ዳይሬክትሊ ጠጠሮቹ ሁሉ ስብ እኛ አሁን እንደምንመገበው አይነት ስብ አይደለም ያላቸው።
ስለዚህ ጠጠሩን እዛው ሐሞት ፈሳሽ ውስጥ እየዋኘ እንዴት አልሟሟም እንዴት አልፈጨውም ልንል አንችልም ማለት ነው። ስሪታቸው ይሄ በምግብ የምንጠቀመው የስብ አይነትና በጠጠር ውስጥ የሚገኘው እንደ ጠጠር መልክ ሆኖ የሚገኘው የስብ አይነት የተለያየ ነው። ግን ጠጠሩን የሚፈጥረው የፍሰቱ እንደ በጤነኛው መንገድ አለመፍሰስ የተለያየ ምክንያት አለው። እሱ በቀላሉ ልትመልሱት እንደምትችሉ ገምታለሁ። ግን አንድ መንስኤ ብቻ ላይሆን ስለሚችል ነው የምጠይቃችሁ። የሐሞት ጠጠር መንስኤዎች ምንድን ናቸው? ያው ዶክተር እንዳለው ቅባት ያው እሱኛው መልስ ነው የምጠብቀው ነው። እሺ ቅባት እሺ እሱ ቀላል ስለሆነ ከባድ መልስ ልመልስልህ። አይ ሌላ መልስ ልመልስልህ። ሌላ መንስኤ ያለው ወይስ ስብ ብቻ ነው? አመጋገብ ማለት ይሄ ቅባት ያለው ምግብ ብቻ አይመስለኝም። ምን ያው ጤናማ ያልሆነ አመጋገብ ራሱ ለዛ የሚያጋልጠን ይመስለኛል። መድኃኒቶች ለሆነ ነገር የምንወስዳቸው መድኃኒቶች ገምቼ ነው በነገራችን ያው የተባለው ሰምተናል። ስብ የበዛበት ምግብ ሲባል አሱን ትተን ደግሞ ከስብ ውጭ ሌላ ደግሞ እዚሁ ዶክተር ምን ሲል ሰማሁት ጨው የበዛበት ምግብ ስንበላ ብሏልና ጨው አላለም። ጨዋማ ነው እንጂ ያለው ጨው የበዛበት ምግብ አላለም እኮ። ጨዋማ ምግብ ስንበላ ለሱ ሊያጋልጠን ይችላል። ገምቼ ነው በልሮ ገምቼ። እሺ ሊያ አላቅም ዶክተር ገምቼ ጎበዛ ተማሪ አይደለሽ? አይ መንስኤውን አላቅም። ይሄኛውን አልተባለው ግን የሐሞት ጠጠር ለጆሮአችን ራሱ በተደጋጋሚ የምንሰማው አይነት ነገር አይደለምና አላቅም። ልማር እሱን ብቻ ልማር። ጨዋማነት የሚለውን ባይል ሶልት የሚባሉ አሉ። የሐሞት ጨው ለየት ያለ ሐሞት ውስጥ ያሉ ንጥረ ነገሮች ናቸው። እንደ ኖርማሉ ጨው አይደለም እና የነሱ ኮንሰንትሬሽን በጣም ከፍ ሲል ያው የጠጠር መፈጠር እንትኑ ይፋጠናል። ስለዚህ አንደኛው ብዙ ስብነት ያለው ያልተመጣጠነ አመጋገብ፣ ወደ ኮሌስትሮልነት ያመዘነ አይነት አመጋገብ ለኮሌስትሮል አይነት ጠጠር ያጋልጣል። ሁለተኛው ቅድም ያልኩት የቀይ የደም ሴሎች ተረፈ ምርት ነው እንዳልኳችሁ። ስለዚህ ቀይ የደም ሴሎቻችን በተለያየ አይነት የህመም አይነት ቶሎ እድሜያቸው አጭር በሆነ መንገድ ሜታቦሊዝሙ ሊፈጥን ይችላል። ስለዚህ ተረፈ ምርቱ ከፍ ይላል። ከነሱ የሚወጣው እንዳልኩት ሐሞትን ይሰራል። የሐሞት ጠጠር ይፈጠራል ማለት ነው። ስለዚህ በሁለቱ ነው የሚመጣው። መድኃኒት ምናምን ያልኩት ከዚህ ውጪ ሰው እንዳላሳስት መድኃኒት አያመጣም በደልኛ ዶክተር። መድኃኒት በመዋጥ የሚፈጠር ጠጠር የለም። አንቺን እኮ ሰው ሲሰማ በተለምዶ ነው። ሰው ደግሞ ብዙ ጊዜ በተለምዶ እንትን ማድረግ መድኃኒት መውሰድና ከቤት መሄድ ያቆሙ። አይ ዛሬ እኮ አልገለጽነውም እንጂ መጀመሪያ ላይ በተለምዶ ነው እናንተ ማለት። አዎ እኛ እዚህ ጋር እኮ እኛ የተለምዶ ሰዎች ቦታን ስረከብ ካስተካክል ያልተረከብኩም ማለት። እሺ ቀላል ጥያቄ በጣም ቶሎ የምትመልሱት ነው በፍጥነት አንድ ላይ መመለስም ትችላላችሁ። እሺ ሐሞት የት ነው ያለው? በጣም ቀላል ነው። የትም አንድ ላይ አንመልሰው። ምን ነግሮኝም አልመልሰው። አይ ግን ይሄ በጣም ቀላል እኮ ነው። ቆይ በቀኛችን በዚህ በኩል አዎ ቦታው ሳይሆን ምን ውስጥ ነው ያለው? እሺ ከጉበት አጠገብ ከአንጀትና ከጉበት መሃል ላይ። ወይ ናፍቆት ከኔ ጋር አይደል እንዴ? ከየት ተማርሹ እንዴ? እንዴት እንዳስታውስኩት ናፍቆት ባለፈው ከጉበት ጋር ያይዛ መልሳለችና ባለፈው አንተም ጠይቀህን ነበር ጉበት የቱ ጋር ነው የሚገኘው ብለሃል። እና ደግሞ አሁንም ስንነሳ ሐሞት ምን ውስጥ ነው ያለው? በጉበት በኩል ነው። ስለዚህ በቀኝ በኩል ሐሞት ምን ውስጥ ነው ያለው? አሁን ያልኩ መሃል ላይ ካልሆነ ጣፊያ የሚለውን ያዘልኝ። ጣፊያ ጣፊያ ጋር ምን ይሰራል? የሽንት ቧንቧችን አጠገብ በቀደም አለች። በጣም ቀላል ጥያቄ ነው። እኔ ልንገራቸው ወይስ ዶክተር? እኔ እነግራችሁና ዶክተር ይነግራችሁ። በጣም ሐሞት የሐሞት ከረጢት ውስጥ ነው ያለው። የቱ ጋር ነው ያልከናል? የቱ ጋር ነው ያንተ ጥያቄ? የቱ ጋር ነው? እሺ ምን ውስጥ መነገርከን? የቱ ጋር ነው? ጉበታችን ጋር ነው ያለው። በቀኝ በግራ? ጉበት በቀኝ ነው ያለው። ዶክተር አድነው ዶክተር ይመስል ትክክል። ጎበዝ። በቀኝ ብያለሁ። ትክክል። ስንቴ ለምን አንዳንዴ ያትመረው? አይ ቆይ እንደው እንትን ያየው። ስለዚህ በቀኝ በኩል ሆኖ ያው በቀኝ በኩል ያለው ትልቁ አካል ጉበት ነው። እሺ ትልቁ ኦርጋን በሰውነታችን ውስጥ ካለው ትልቁ ኦርጋኑ ጉበት ነው። ስለዚህ ተለቅ ያለ ስፔስ የሚይዝ ያኛውን የሆዳችንን ክፍል የሚይዝ ቦታ ላይ ነው ያለው። እሱ ውስጥ ነው የሚፈጠረው ሐሞት። ስለዚህ ትናንሾቹ የጉበት ሴሎች ሐሞትን ይፈጥራሉ። እነዛ ሐሞት የተሰራው የሐሞት ፈሳሽ እንደ ቦይ ብለን ማሰብ እንችላለን። እንደ ቀጫጭን ቦይ ተቀጣጥሎ ወደ አንድ ትልቅ የሐሞት ግንድ ወይም ቦይ ይቀላቀላል። ያ ወደ አንጀት ከመውረዱ በፊት መጀመሪያ የሐሞት ፈሳሽን የምትይዘዋ የሐሞት ከረጢት እንደ ቅጥያ አብረው ተለጥፈዋለች ማለት ነው። ስለዚህ ከጉበቱ ላይ የተለጠፈ ከረጢት ነው ማለት ነው የሐሞት ከረጢት። ስለዚህ ሐሞት የሚገኘው የሐሞት ከረጢት ውስጥ ነው። የሐሞት ከረጢት ውስጥ ነው። ግን እንትኑ ጋር እንዳለች ጉበቱ ጋር እኔ የምለው በጣም የሰው ልጅ
በጣም የተለየ በቃ አይደል ፋብሪካ ነው ውስጡ ራሱ የተለየ ነገር አለ የያዘ ተጠንቶ ራሱ ያልቋል ግን ውስጣችን በጣም ያልቀለ ገና ብዙ የሚቀር አለ። ያው ብዙ አድቫንስመንት አለ። እስካሁን ከታወቀው በላይ እየታወቀበት ያለው ፍጥነት በጣም እየጨመረ ነው በብዙ ምክንያት፣ ግን ሰፊ ነው። በጣም ድንቅ ነው። እንዲህ አሁን እኮ ተለጥፎ ምናምን ስትል ምናምን ስተኛ ነካው ይሆን ከሰው ጋር ስታላ ነው እግዚአብሔር ቦርሳሲ ስሮ ተነቃነቅብኝ። ምግብ ሳንበላ ስንቆይ የሚጠራቀመው ሐሞት ውስጡ ስለሚበዛ ይነፋል። ለዛ ነው አልትራሳውንድ ስንነሳ የጉበት አልትራሳውንድ ሲነሳ ባልበላ አፍ እንዲነሳ የሚፈልገው። ንፍት ብላ ውስጡ ያለውን ነገር ሁሉ ማየት ይቻላል። በደንብ ይታያል። ልክ ስንበላ ደግሞ ትጨምቀዋለች፣ ሙሽሽ ብላ ውስጥ ትቀራለች። ይገርማል። በእውነት በጣም ምስጋና ግንፍል የሚያርገኝ ሐሞት እየበዛ በጣም እሺ። አንዳንዶቹ ጥያቄዎች እንዳልኩት ነው ዶክተር በመልስ የጠቆማቸው ስለሆነ እኔ ጋር ያሉ ጥያቄዎች እነሱ ስለሆኑ የቆየው ነው። ትንሽ አስተውሎት ብቻ ነው የሚፈልገው ከናንተ። አስተውሎት ካላችሁ በቀላሉ ትመልሱታላችሁ ማለት ነው። ታስተውላለች። ሌላሽ አስተውሎት የሚጠይቅ ጥያቄ ነው። የሰው ልጅ ካለ ሐሞት መኖር ይችላል? አዎ አይ ቲንክ ሶ። ካለ ሐሞት አይ ቲንክ አዎ ካለ ሐሞት መኖር ይችላል። ካለ ሐሞት ከረጢት ነው። ካለ ሐሞት ጥሩ ጥያቄ ነው። ካለ ሐሞት መኖር ይችላል። ካለ ከረጢቱ ግን መኖር ሮቤ ይችላል። ተስፋ አድርጌ ነበረ ስትመጣ ስትጠይቅ ያዘችኝ ብዬ ነበር። እስቲ ዶክተር ከአንተ እንስማ መልሱ። ሐሞት በጣም መሰረታዊ የሆነ ፈሳሽ ነው፣ በሰውነታችን ውስጥ አስፈላጊ ነው። ያለሱ መኖር አንችልም። የሐሞት ፈሳሽን ሙሉ ለሙሉ ብናጣ ያለሱ መኖር አንችልም። የሐሞት ከረጢት ግን እንዳልኳችሁ ተቀጥያ ሆና የሚወጣውን ፈሳሽ ማጠናከር፣ ይሄ ኮንሰንትሬት ማድረግ ነው ስራዋ። ስለዚህ እሷ በሰርጀሪ በጠጠር ምክንያት በተለያየ በሽታ ምክንያት ስትወገድ የምታጎለው ብዙ ችግር አይኖርም። ሰው የሐሞቱ ፈሳሽ ቀጥታ ወደ አንጀት ስለሚወርድ ያለ ችግር መኖር ይቻላል ያለ ከረጢት። ስለዚህ ከረጢቷ ያለ ከረጢት መኖር ይችላል። ያለ ሐሞት ከረጢት መኖር ይቻላል። ያለ ሐሞት ግን መኖር አይቻልም። አይገርምም? ያሁን በለኔ ገለባበት በጣም እሺ። ሌላ ጥያቄ፣ ሐሞት የሚመረተው ከምንድን ነው? የሚመረተው ከምንድን ነው? ከጉበት ፈሳሽ ፈሳሽ ከሚወስደው ከነጭ ደም ሴል ምናምን አላለም ዶክተር ቅድም ብሎ አግዙኝ። ከጉበት ነው ነጭ ጉበት ደም ሴል ነው ቅድም የሚያመርተው የሰማሽ። ሐሞትን የሚል ዶክተር ሲል ሰምተናል። ግብአቶቹን ንገሩኝ። አንተ ከኪችኑ አረከው እኔ ከሰውነታችን ፈሳሽ አዎ ሰውነታችን ፈሳሽ ከሰውነታችን ፈሳሽ ሰውነታችን ካለው ከየትኛውም ፈሳሽ ባይዘው ሽንቷ ብቻ አይደለም እሱም ይጨምራል ፈሳሽ ብዬ ነው። አዎ ብቻ ከሱም ቢሆን የተጣራውን የሚጠቅመውን አይነት ብቻ ሰውነታችን ከሚያመነጨው ፈሳሽ መስለኛል። ፈሳሽ ነገር ነው ስለተባለ እንጂ ስለዚህ ሽንት ለሐሞት ግብአት ይሆናል አይሆንም። አንተ የፍርድ ቤት ጥያቄ አለ መስቀለኛ ፈሳሽ ስትል ፈሳሽ ማለት ዋሽንትን የሚያካትታል ነው። አይ ዶንት ቲንክ ሶ አላቅም፣ ሊሆን ይችላል። የሰማነው ቀይ ደም ሴል ሲል ሰምተናል። እኔ ሆነ አዎ ነጭ ደም ሴል ይሆናል። ቀይ ደም ሴል ሲል ሰምተናል። ትጽፋለህ እንዴ አንተ ደም ለዛ ነው እኔ ጥያቄዎችን ቀድሞ ስለመለሰብኝ ምን ያህል እንትን ብለናል። ንቁናል። አስተውሎት ዜሮ ነኝ። ከጉበት ከዛ ላይ ቀይ ደም ሴል ሲል ሰምተናል። እሺ ልክ ነው። በዋናነት ሐሞት ኖርማሊ ከቀይ የደም ሴሎች ተረፈ ምርት ቀይ የደም ሴሎች በአቨሬጅ እስከ 120 ቀናት ይኖራሉ። ከዛ ይቀየራሉ። ያረጁ በአዲስ ይተካሉ። ያረጁትን እያጣራ የሚያስቀረው ጉበታችን ነው። በጉበታችን ውስጥ እነዚያ ቀይ የደም ሴሎች ውስጥ ያለ ቢሊሩቢን የምንለውን አንድ ንጥረ ነገር አጣርተው የሐሞቱን ፈሳሽ ሰርተው የሊቨር ወይ የጉበት ሴሎች ማለት ነው ወደ አንጀት ይለቁታል ማለት ነው። ስለዚህ በዋናነት መሰረቱ የቀይ ደም ሴሎች ተረፈ ምርት ነው። አምራቹ ጉበት ነው ማለት ነው። አዎ አምራቹ ጉበት ነው። ስለዚህ ጉበትን ከሰውነታችን ክፍል ውስጥ ካሉ አቶ ማለት እንችላለን። አቶ ጉበት እሺ፣ እኔ ጋር ያሉት ሀሳቦች እነኚህ ናቸው። እናንተ ግን እኔ ሳላነሳው ቀርቼ በጣም መሰረታዊ መነሳት አለበት የምትሉት ሀሳብ ካለ ዶክተርን መጠየቅ ትችላላችሁ። እሺ ልጀምር። እኔ በጣም ከዚህ በፊት እኔ በፋሚሊ ገጥሞኛ ቃል የሐሞት ጠጠርና ሁለት ጥያቄ ነው ያለኝ። አንዳንድ ሰዎች ምን ይላሉ፣ የሆነ ቅባት ያለው ነገር ኦር የሆነ ከበድ ያለ ምግብ ከበላችሁ በኋላ ትንሽ የአልኮል መጠን ያለው ነገር ጠጡ፣ ከዛ የሐሞት ጠጠር እንዳይመጣ ያደርጋል ብለው ሪከመንድ ያደርጋሉ። ብዙ ሰዎችም እንደዛ ሲያደርጉ ገጥሞኛ ቃል። አንደኛ የእውነት ያ ሐኪሞች ደግሞ አልኮል እንዳንጠጣ ነው የምትመክሩ። ሰው የእውነት ያ ያግዛል ወይ? ሁለተኛ የሐሞት ጠጠርና የኩላሊት ጠጠር ልዩነቱ ምንድን ነው? ኦኬ መልካም።
ከአልኮል ጋር በተገናኘ ያው የሰውነታችን የስብ መጠን አመጋገባችን ላይ ያለውን አልኮሉ ሊያጠፋው አይችልም። የሚገባውን ሰውነታችን እያጣራ ሜታቦላይዝ የሚያደርገውን መጠን ነው መቆጣጠር የሚኖርብን። ስለዚህ እንደ አጠቃላይ የሰውነት ክብደትን መቆጣጠር፣ የተመጣጠነ አመጋገብ፣ ጤናማ የሆነ የአትክልትንም ጨምሮ የተመጣጠነ እንዲሆን ማድረግ ነው። ስለዚህ እሱ ላይ አልኮል ብዙ የሚያመጣው ልዩነት የለውም። በጠጠር በኩላሊትና በሐሞት ጠጠር መካከል ሰፊ ልዩነት አለ። ያው የሚጣራው ነገር ደምን ቀጥታ አጣርቶ ፈሳሽ አድርጎ የሚወጣውን ነገር እንደ ዌስት የሚያወጣው ኩላሊት ነው። ስለዚህ ብዙ ጊዜ ከኢንፌክሽን ተደጋጋሚ ኢንፌክሽን ወይ ደግሞ እንዳልኩት የመንገድ መዘጋት የሽንት ቱቦም ራሱ በሚዘጋ ሰዓት የትኛውም ውሃ መንገዱ ሲዘጋ ኩሬ የሆነ ውሃ ቁሮ ፈሳሽ ጠጠር እንደሚፈጥረው አይነት ብለን ማሰብ እንችላለን። ተመሳሳይ አይነት የአፈጣጠር ምክንያት ሊኖራቸው ይችላል፣ ግን በጣም የተለያዩ ናቸው። ሕክምናቸውም የተለያየ ነው። የሐሞት ጠጠር ላይ እስከነ ከረጢቱ ማስወገድ ይቻላል። የኩላሊት ጠጠር ላይ ግን የተመጠነ ጠጠሩን ብቻ ታርጌት ያደረገ ጠጠሩን ብቻ ለቅሞ የማውጣት አማራጭ ነው ያለው። ያንን በሐሞት ላይ ማድረግ አንችልም። ምክንያቱም ጠጠሩን ብናወጣ ከረጢቷ እስካለች ድረስ መልሶ ጠጠሩ የመፍጠር እድል አለው። እሱም ቀላል የሚሆን አይሆንም እና የተለያዩ ናቸው ማለት ነው። እሺ፣ የኔ ጥያቄ ደግሞ የሐሞት ጠጠር ህክምናው ምንድን ነው? ከዛ ህክምና ወደ ከፋ ደረጃ ደረሰ ሲባል ምን አይነት ትሪትመንት ነው የሚሰጠው? መልካም። ህክምናው መሰረታዊው እንትን ኦፕሬሽን ነው ወይም የቀዶ ህክምና አገልግሎት ይፈልጋል። ስለዚህ በተለምዶ በዛው በሆዳችን ክፍል ላይ ተከፍቶ የሚሰራው አይነት አለ። በካሜራ ደግሞ በመታገዝ የሚሰራው አለ። ስታንዳርዱ ያው ያነሰ ህመም ያነሰ ቁስል ስለሚኖረው የላፓራስኮፒ ወይም የካሜራ አማራጭ እሱ የተሻለ ነው የሚሆነው። ስለዚህ በቀዶ ህክምና ጠጠሩን እስከነ ከረጢቱ ማስወገድ ነው ህክምናው። ለዚህ ጊዜውን የጠበቀ ህክምና ባይደረግ ለምሳሌ በጠጠር ምክንያት አንድ የሚፈጠረው ነገር ኢንፌክሽን ነው። ግድግዳው ላይ ኢንፌክሽን ይፈጠራል። ያ ኢንፌክሽን የሐሞቱን ግድግዳ ያሳሳዋል እና ይበሳል። ስለዚህ መግል ቋጥሮ ቢሆን ኢንፌክሽኑ ሰፊ ደረጃ ላይ ደርሶ ቢሆን ያ ሁሉ የመግል የቋጠረ ፈሳሽ ወደ ሆድ ዕቃ ይገባል። መጥፎ አይነት ለህይወት አስጊ የሚሆንበት ደረጃ ሊደርስ ይችላል ማለት ነው። ይገርማል። ስለዚህ ቶሎ ወደ ህክምና ይፈልጋል ባለሙያ መሄድ። እኔ ግን ያው በደንብ እርግጠኛ አይደሉኝም በጥያቄና አንዳንድ ምግብ ቤቶች፣ ስጋ ቤቶች ላይ የሐሞት ፈሳሹን ከስጋ ጋር አድርገው ሲበሉ አይታችሁ ታውቃላችሁ? የእንስሳት አዎ። እና ያው እንደኛ ደግሞ ሰው እንደመሆናችን የእንስሳቶችን ሐሞት ከስጋ ጋር ግን መመገባችን ለጤናችን ጥቅም ነው ያለው ወይስ ጉዳት አለ ያመጣል ያ ነገር? በተለምዶ ስለሚደረግ ስለሚዘወተር ማለት ነው። ያው ስብን የሚፈጭ ወይም ደግሞ ስብን ሞር ሜታቦላይዝ ለማድረግ የሚረዳ ፈሳሽ ነው ከሚለው እነሱም በእንስሳትም ዙሪያ ያለው ንጥረ ነገሩ ኤግዛክትሊ ከኛ ከሰው የሐሞት ጋር ተያይዘው ያለውን ነገር አላቅም። በትክክል ጥናት ተደርጎ ልዩነቱ ጠቀሜታው ይለይ አይለይ በደንብ እርግጠኛ አይደለሁኝ። ግን የአመጋገብ ስርዓታቸው እነሱ የተለየ ነው። ያው ስጋ ምንድነው ሳር በል ሊሆኑ ናቸው። ስለዚህ ከኛ ስርዓት በጣም የተለየ ነው የነሱ የሚሆነው። ስለዚህ በቀጥታ የእኛን አፈጫጨት ያስተካክልናል የሚለውን በጣም እጠራጠራለሁ። ሌላ መሰረታዊ የምለው ነኝ የመጨረሻ ጥያቄችን ነው የሚሆነው የሐሞት ጠጠር ህመም ምልክቶች ምንድን ናቸው? መልካም። በዋናነት በቀኝ የሆዳችን ክፍል ልክ ከረጢቱ ባለበት ቦታ ላይ ቋሚ የሆነ ህመም፣ በተለይም ደግሞ ቅባትነት ያለውን ነገር በምንወስድ ሰዓት ከ20 እስከ 30 ደቂቃ ለሚቆይ ጊዜ ከባድ ቁርጠት፣ አብሮም ደግሞ ማስመለስ፣ ማቅለሽለሽ እንዲህ አይነት ስሜቶች ካሉ ብዙ ጊዜ የጨጓራ ህመም ነው ተብሎ ችላ ይባላል። አንዳንዴ ልክ ደረት ስር ያለ ማቃጠል ወይ መቁረጥ አይነትም ሆኖ ሊመጣ ስለሚችል እነዚህን ምልክቶች ቶሎ መታየት ይፈልጋል። በጣም አልገና አንዴ በሰርጀሪ ከወጣ በኋላ ግን ተመልሶ የመተካት ባህሪ ያለው የለውም። ቶታሊ ኪውርድ ቀይሮ ብዙ በሽታዎቻችን ብዙ የሚሰሙን ነገሮች በጨጓራ ስም በጣም መዘግየት በቃ እሱም ብቻ ጨጓራን ትሪት ስናደርግ እሱ እየመሰለን ብዙ መተላለፎች ይኖራሉ ብዬ አስባለሁ አይደል? አሁን ዶክተር እንዳለ በተለይ የሐሞት ላይ ሲምፕተሙ ኦቨርላፕ ያደርጋል እና አንዱን ካንዱ ለመለየት በደንብ ማየት ይፈልጋል። ናፍቆት እንዳለችው በድጋሚ ግን ተገናኝተን ሌላ የሆድ እቃዎች ሚስጥሮች እንደምታወራ በጣም አድርገን እናመሰግናለን ዶክተር። እዚህ ድረስ መጥተህ ከኛ ጋር ጥሩ ቆይታ ስላደረግክ አመሰግናለሁ።
የዕለቱ ተረኛ ሐኪማችን ይህን ይመስላል። ዶክተር ሱራፌል ሙላቱ የአጠቃላይ ቀዶ ሕክምና ስፔሻሊስት እንዲሁም ደግሞ የላፓራስኮፒና የኮሎሬክታል ሰብ ስፔሻሊስት ስለነበረን ጊዜ በጣም አድርገን እናመሰግናለን። እሁድን አንድ ላይ ይቀጥላል። ተረኛ ሐኪማችን ይህን ይመስል ነበር። መልካም ጊዜ